ዋው! ይሄን በስቡሳ አንዴ ከሞከራችሁት መቼም አታቆሙትም። በሁሉ ዘንድ የተመሰከረለት በጣም የሚጣፍጥ ጣፋጭ አሰራር ነው። ሙሉን ቪዲዮ እስከ መጨረሻ ተመልከቱት። አዘጋጃጀቱን ማሳያችሁ ይሆናል። አብራችሁኝ እስከ መጨረሻ ነገር ቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ በስቡሳዬን ለማዘጋጀት እዚህ ጋር ስሜት አለኝ። ከዚህ ጋር ደግሞ ዱቄት አለኝ ማለት ነው። ግብአቶችን በዚህ መልኩ አዘጋጅቻለሁ። እዚህ ጋር ደግሞ ስምስም አለኝ። አርዳ ይሉታል አረቦች ማለት ነው። አንድ እንቁላል አለኝ። የሚያስፈልጉኝ ግብአቶች እያንዳንዱ አሉኝ የማሳያችሁ ይሆናል። እዚህ ጋር ግሽጣ ይባላል አለኝ ማለት ነው። እዚህ ጋር ደግሞ ሀሊብ መረከዝ ይባላል። እዚህ ጋር ደግሞ ዮርጌት አለኝ ማለት ነው። ወተትም አለኝ። ጆዝህ እንዳለ እዚህ እቃችንን አዘጋጅተናል ማለት ነው። ስራችንን እንጀምራለን። ሙሉን ቪዲዮ ተከታተሉ፣ ትጠቀሙበታላችሁ። እዚህ ጋር ፈኒላ አለኝ። እያንዳንዱን እየጨመረን ማሳያችሁ ይሆናል። እዚህ ጋር እንቁላሌን እጨምራለሁ ማለት ነው። አንድ እንቁላል ነው የተጠቀምኩት። ሁሉንም እየጨማመርኩኝ ማሳያችሁ ነው የሚሆነው። ምንም የቆየ ነገር የለውም። አንድ ክዳን ፈኒላ ጨምር ያለው በጣም ቀላልና ፈጣን ጣፋጭ አሰራር ነው። ትጠቀሙበታላችሁ ብዬ ስላሰብኩኝ ወደ እናንተ ይዤ መጥቻለሁ። እዚህ ጋር የእርጎን አንድ ስኳር ነው የጨመርኩኝ። እዚህ ጋር በእርጎ ያደረኩት እርጎውን ሌላ ቦታ ላይ አድርጌ ለመለካት እንዲመችኝ ነው። እዚህ ጋር ደግሞ ያው የእርጎ አንድ ነው የጨመርኩኝ ማለት ነው። እየለካውኝ ነው መጠኖቹ እኩል እንዲሆኑልኝ በዚህ እየለካውኝ ነው መጨመር። እርጎ ብቻ ነው ሁለት የጨመርኩት፣ ሌላ አንዳንድ ነው። እዚህ ጋር ወተት አንድ ነው የጨመርኩኝ። ከዛ ስለሚያስፈልገን የግድ ሁለት እናደርገዋለን እንደ እርጎ ማለት ነው። ሁለት ጨምረናል። በዚህ መልኩ በደንብ አድርገን እናዋውዳለን ማለት ነው። እዚህ ጋር ግሽጣ ነው ያለኝ። ግማሹን ነው መጨመረው ማለት ነው። ይሄን እንዳሳያችሁ ግማሹን ነው የጨመርኩት። እናንተ ሙሉውን መጨመር ትችላላችሁ። እንደ ግብአታችሁ እንደ ብዛቱ ነው፣ እንደምትሰሩት ብዛት ነው። እዚህ ጋር ለብቻ ያስቀመጥኩትን እርጎ ጨምሬያለሁ ማለት ነው። በደንብ እንመተዋለን። በደንብ አድርገን እንመተዋለን ማለት ነው። ያው እንዲለ ማለት ነው። እዚህ ጋር እንግዲህ ጁዝ ህንድ ማለት ይሄ ነው። እንግዲህ በተለያየ አካባቢ የተለየ ስም ሊኖረው ይሆን አላውቅም። ብቻ እንግዲህ እኛ አካባቢ ጁዝ ህንድ ነው የሚባለው። ይሄን እንደዚህ ጨምረና በደንብ እናዋውዳለን። እዚህ ጋር ደግሞ ስሜት አለኝ። እንግዲህ ይሄን ለመስራት ዋነኛው የሚያስፈልገን ስሜት ነው። ስሜት ሁለት ነው የጨመርኩኝ። ሁለት የበርጎ ማለት ነው። ሁለት ጨምር ያለው ጁስ ህንድ ደግሞ አንድ ነው የጨመርኩኝ። እዚህ ጋር መጨመር መቀነስ ይቻላል፣ እንደ ፍላጎታችሁ ነው። እንደዚህ በደንብ ካዋወድን በኋላ እዚህ ጋር የጨመርኩት እንግዲህ ዱቄት ነው ማለት ነው። ዱቄታችን በደንብ እንነፋለን። ዱቄቱን ነፍቼዋለሁኝ በዚህ መልኩ ማለት ነው። እንጨምራለን። ሁሉንም አንድ ላይ አድርገን እናዋውዳለን። በነገራችን ላይ ባኪንግ ፓውደር ጨምር ያለው 2 ማንኪያ ማለት ነው። እዚህ ጋር ዱቄቱ ጋር 2 ማንኪያ ባኪንግ ፓውደር ጨምር ያለው። ጨውን መጨመር ይኖርባቸዋል። በትንሹ ትንሽ እንዲነፋ መጨመር ይኖርባቸዋል። እንደዚህ ከጨመርኩኝ በኋላም የተወሰነ ባኪንግ ፓውደር ጨምርበታለሁኝ ማለት ነው። በደንብ ፍርፍር እንዲል ያደርገዋል። ዱቄቱ በነገራችን ላይ የሚያገለግለን ጥብቅ አድርጎ እንዲይዝ ነው፣ ጥብቅ እንዲል ነው ማለት ነው። እዚህ ጋር ደግሞ ሀርዳውን በዚህ መልኩ እየጨመርኩኝ እንግዲህ እቃዬ ላይ በደንብ አድርጌ ቀባለሁ ማለት ነው። ይህ የሚያገለግለን እቃችን እንዳይዝ እንትናችንም አያርም ማለት ነው። እዚህ ጋር የሚያስፈልጉኝን አዘጋጅቼ አስቀምጫለሁ፣ ከላይ የሚጨምርበት ማለት ነው። እስከ መጨረሻ ካያችሁ ትጠቀሙበታላችሁ። አሁን እቃችን እንደዚህ ላዘጋጀን እንጨምራለን ማለት ነው። ሊጣችን በዚህ መልኩ ነው። ሊጡ አልወፈረም አልቀጠነምም፣ መካከለኛ ነው። በጣም ነው የሚያምረው። እዚህ ጋር እንጨምራለን። እንግዲህ ሁሉንም እናንተ በምትፈልጉት ስታይል ማድረግ ትችላላችሁ። ያው እኔ ያሉኝን ግብአቶች በዚህ መልኩ እየተጠቀምኩ ነው። እናንተ ሌላም ነገር ካላችሁ መጠቀም ትችላላችሁ ማለት ነው። በዚህ መልኩ ተጠቀም ያለው
እንግዲህ ፍሮሙን ከፍቼው ቆይቼ ነበረ። በዚህ መልኩ ወጦልናል። ኦልሞስት 20 እስከ 25 ደቂቃ ነው። በዚህ መልኩ ወጧል ማለት ነው። በጣም ነው የሚያምረው። እንደምታዩት በጣም ቆንጆ ሆኖ የሚያምር ከለር ይዞ ወጧል። እናንተ በምትፈልጉት ቅርጽ እያወጣችሁ መቆራረስ ትችላላችሁ። እኔ በዚህ መልኩ እየቆራረጥኩት ነው ማለት ነው። እንዴት እንደሚጣፍጥ እንዴት እንደሚያምር ስትሞክሩት ነው የምታውቁት ማለት ነው። አንዴ ይሄን ሞከራችሁ ከዛም በኋላ እኔን ሜንሽን ብታደርጉኝ በጣም ደስ ይለኛል። በጣም ነው የሚጣፍጠው። በአረቦች ዘንድ የተመሰከረለት በጣም ነው የሚወዱት ይሄን በሰራው ጊዜ በቃ በጣም እስኪ ቀዘቅዝ እንኳን አይቆዩም እና በጣም ነው የሚያጣድፉት የሚገርም ሁኔታ ማለት ነው። እና በዚህ መልኩ እየቆራረጠን እናንተ እንዳልኳችሁ በምትፈልጉት ቅርጽ መቆራረጥ ትችላላችሁ። እኔ በዚህ መልኩ እየቆራረጥኩ ነው። ሁሉንም እየቆራረጠን እንላለን ማለት ነው፣ እናዘጋጃለን። በነገራችን ላይ አልመረከዙ እዚህ ጋር ጣፋጭ የምንጨምረው ከቆራረጥን በኋላ ነው ማለት ነው። ከቆራረጥን በኋላ ሁሉንም እንደዚህ ቆራርጠን ከጨረስን በኋላ የምንፈልገውን ጣፋጭ ማድረግ እንችላለን። ሀሊብ መረከዝ እንደኔ አሪብ መረከዝ ብቻ መጨመር አይጠበቅባችሁም። ማር ማድረግ ይቻላል። የስኳር ጣፋጭም አዘጋጅታችሁ ቤት ውስጥ ማድረግ ይቻላል። በጣም ቀላል ነው። የስኳሩን አዘጋጃጀት ጣፋጩን እንዳሳያችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ፣ የማሳያችሁ ይሆናል። በዚህ መልኩ እንግዲህ ለካሜራ ጥራት ይቅርታ አድርጉልኝ። በዚህ መልኩ ቆራርጫለሁ ማለት ነው። እንደምታዩት በጣም ያምራል። እዚህ ጋር እንግዲህ አልመረከዛ ላይ በደንብ መትቸዋለሁ ማለት ነው። ምክንያቱም የሆነ ያዝ እንደማድረግ ነገር ስላለው በደንብ እንዲፍታታ በማለት እንደዚህ ፈሰስ ሲል በደንብ እንዲዳረስልኝ በደንብ መትቸዋለሁ። በዚህ መልኩ ሁሉም ቦታ ላይ እናዳርሳለን ማለት ነው። እዚህ ከላይ ያለው እንዲህ ምንድን ነው ምናምን ልትሉ ትችላላችሁ። ነገር ግን ቆይታችሁ ስታዩት ምን ያህል እንደሚያምር ይገባችኋል። እናንተ ትዕግስት ይኖራችሁ እንጂ ካያችሁት በጣም የሚያምር ቆንጆ ነው የሚሆነው። በድጋሚ ፍሩማችንን ዘግተነዋል። ነገር ግን ትኩስ ስለሆነ መልሰን ይህን እንከተዋለን ማለት ነው። መልሰን እንጨምረዋለን። ፍሩሙ እንዳልኳችሁ ዝግ ነው። በዚህ መልኩ በደንብ ሁሉም ቦታ እናዳርሰዋለን። ወደ ውስጥ እንዲገባ እናደርጋለን ማለት ነው። እንደዚህ ከፈት ከፈት እያደረግን እንትን እንላለን። በዚህ መልኩ እንግዲህ መልሰን ተገናኝተናል ማለት ነው። ፍሩም ውስጥ መልሼ ከትቼው ነበረ ለተወሰነች ደቂቃ ማለት ነው። በዚህ መልኩ እንግዲህ ያያችሁትን ነጭ ሁሉ ጠፍቷል፣ ወደ ውስጥ ገብቷል ማለት ነው። አሁን በቃ በጣም የሚጣፍጥ እንዴት መብላት ማቆም አልቻልኩም። በጣም በጣም ከምላችሁ በላይ ነው የሚጣፍጠው። ጣት ነው የሚያስቆረጥመው እና በአረቦች ዘንድ በጣም የተመሰከረለት የተወደደ በስቡሳ አሰራር ነው። እንግዲህ የተለያዩ ጣፋጭ አሰራሮችን ወደ እናንተ ይዤ እመጣለሁ። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንዲደርስ አድርጉልኝ። እዚህ ደግሞ እንግዲህ እንደምታዩት የሚጣፍጥ ኩኪዝ ይዤ መጥቻለሁ ማለት ነው። እንደምታዩት በጣም ቆንጆ የሚያምር ጣፋጭ ኩኪዝ ነው። ሁላችሁም ሰርታችሁ እንድትጠቀሙት እንድትሞክሩ ተጋብዛለሁ። እንደዚህ እንደምታዩት ፍርክስክስ ይላል ማለት ነው። ከሽ ከሽ ነው የሚለው። በነገራችን ላይ ያፋችሁ ላይ ራሱ ያለው ጣዕም ቃናው ልነግራችሁ አልችልም። በጣም ቆንጆ ነው። አሰራሩንም ማሳያችሁ ይሆናል። እንግዲህ እዚህ ጋር የሚያስፈልጉኝን ግብአቶች አምጥቻለሁኝ። በዋናነት ያው የሚያስፈልገን አንድ እንቁላል እና እንትን ነው ቅቤ ነው ማለት ነው። በዘይትም መዘጋጀት ይችላል። በነገራችን ላይ እዚህ ጋር አንድ እንቁላላችንን ጨምረናል። እንዳልኳችሁ ቅቤ ነው በዋናነት የሚያስፈልገው። ይሄው በዋናነት ቅቤ ጨምር ያለው ማለት ነው። የሚያስፈልግን ያህል ቅቤ ጨምር ያለው። አንድ ኩባያ ስኳር ነው የጨመርኩት። መቀነስ ይቻላል። በነገራችን ላይ እዚህ ጋር ፈኒላ አለኝ። አንድ ክዳን ነው የምጨምረው። አንድ ክዳን ጨምር ያለው በክዳኗ ማለት ነው። እንደዚህ እየጨማመርን ሁሉንም ግብአቶች ጨው ጨምር ያለው ትንሽዬ ጨው ጨምር ያለው። ያው ጨው አስፈላጊ ነው በነገራችን ላይ
እዚህ ጋር ማለት ነው። እዚህ በእኔ በማሽን ነው መፈጨው። እናንተ ግን ባላችሁ ነገር ማዘጋጀት ትችላላችሁ። ባላችሁ ነገር ማለት ነው። በእንቁላል መምቻው መምታት ይቻላል። እኔ ግን ይሄ ስላለኝ ስራዬን እንዲያቀልልኝ ክሬም እንዲሆንልኝ ስለፈለኩ በዚህ ነው ያዘጋጀሁት ማለት ነው። እዚህ ጋር ግማሽ ኩባያ ዘይቱን ጨምር ያለው ያው ዱቄቱ ሞቅ ያለ ስለሆነ ነው እኔ የጨመርኩበት እንጂ አለመጨመርም ይቻላል። ኖርማሊ በዘይት ብቻ መዘጋጀት ይችላል። የግድ አይደለም ቅቤ ለምሳሌ አሁን ጾም ምናምን ሲሆን ቅቤ አለመጠቀም እንችላለን። በዘይቱ ብቻ ማዘጋጀት እንችላለን። ዘይትን ቅቤና እንቁላል አውጥተን በብቻውን ማዘጋጀት ይቻላል። እዚህ ጋር 2 ኩባያ ዱቄት ነው የጨመርኩትኝ ነፍቻለሁ ማለት ነው። እዚህ ጋር ደግሞ ኒሻ ይባላል የበቆሎ ዱቄት። ይሄ እኔ የጨመርኩበት ድርቅ እንዲል ስለፈለግኩ ነው እንጂ ያን ያህል አስፈላጊ ሆኖ አይደለም። ኖርማል ከሌላችሁ የለም በቃ ችግር የለውም። እዚህ ጋር 2 ግማሽ ማንኪያ የሻያ ማንኪያ የጨመርኩት ባክን ቦደር ነው። ባክን ቦደር የግድ ስለሚያስፈልግ ነው። እንደዚህ ስተዋውሉት ራሱ ልስላሴው ልነግራችሁ አልችልም ምን ያህል እንደሚመች። በጣም ለስላሳ ነው እና በጣም እየተዝናናው ነበር የሰራሁት። በጣም ቀላልም ስለሆነ የሚወስድብን ሰዓት ጊዜ የለም። በጣም ቀላል ነው። በቀላሉ ልንሰራው ልናዘጋጀው የምንችል ነው። እሱ ብቻ ሳይሆን በማንኛውም ሰዓት አዘጋጅተን ልንጠቀመው እንችላለን። ቁርስ የሚሆን መክሰስ እንደዚህ ቡና ላይ ያቀርበልን ልንጠቀመው እንችላለን። በጣም ቀላል ነው። እንደዚህ እንደምታዩት እያቦካሁት ነው። በጣም ለስላሳ ነው። በነገራችን ላይ በጣም ገራሚ ነው። እነዚህ ፍርክስክስ ካለባችሁ ዱቄቱ በስቶ እንደዚህ ፈርፈር እያለ ከተቸገራችሁ ወተት መጨመር ይቻላል። ወተት መጨመር ይቻላል ወይም ደግሞ ውሃ ማለት ነው። እዚህ ጋር እንግዲህ ካካው ነው ያለኝ። 2 አይነት ነው እኔ የምሰራው። ካካው ለብቻ አድርጌያለሁ። እዚህ ሊጡ ላይ ቀንሼ ነው በነገራችን ላይ ቀንሼ እዛ ካካው ጨመርኩበት ማለት ነው። 2 አይነት ስለሆነ የምፈልገው ልክ እንደ ተልባ ነው አይደል የሚመስለው? ተልባ አይደለም በነገራችን ላይ እና በዚህ መልኩ እያሰፋውኝ ነው። ትንሽ አስቸግሮኝ ነበረ በጣም እንትን ብዬው ማለት ነው። በጣም ስሳ አድርጌ ስለሰፋው ትንሽ አስቸግሮኝ ነበር። ግን በመጨረሻ በዚህ መልኩ ቅርጽ እያወጣው ባላችሁ ነገር ቅርጽ ማውጣት ትችላላችሁ። ባላችሁ ቤት ውስጥ ባላችሁ። እኔ በዚህ እነዚህ ስላሉ በእነዚህ ቅርጽ እያወጣውኝ ነው የምገኘው። እንግዲህ 3 አይነት ነው ያሉኝ። 3 አይነት ቅርጽ ነው የምሰራው ማለት ነው። ትንሽ ሊያስቸግራችሁ ይችላል። በነገራችን ላይ እኔ ዱቄት ያደረኩበት ሊጡ ትንሽ ለሰስ ያለ ስለሆነ ነው እንጂ አለመጨመር ይቻላል። እንዲወጣላችሁ ደግሞ በጣም ስታሰፉት በጣም አታሳሱት። በቀላሉ እንዲወጣላችሁ ማለት ነው። በቀላሉ እንዲወጣላችሁ በጣም አታሳሱት። እኔ ግን ኖርማሊ ስሳ ድርቅ እንዲል ስለፈለግኩኝ ለዛ ነበረ ያሳሰሁትኝ ማለት ነው። እና ለዛ ነው ዱቄት ከስር የተጠቀምኩት እንጂ አለመጠቀም ይቻላል። በዚህ መልኩ እንግዲህ የሚያምር ሆኖ ወጣል። የመጀመሪያው እንግዲህ እንደምታዩት በጣም ቆንጆ ነው። ድርቅ ያለ ነው። እንዴት እንደሚጣፍጥ አትጠይቁኝ። እዚህ ጋር ደግሞ እንግዲህ የተለያዩ እንትኖችን አዘጋጅቻለሁ ማለት ነው። የቸኮሌቴንም በዚህ መልኩ አዘጋጅቻለሁ። እንደምታዩት በጣም ፍርፍር ያለ ነው። በጣም ቆንጆ ጣዕም ነው ያለው። ስትበሉት ከሽ ከሽ የሆነ ፍርፍር ነው የሚል አፋችሁ ላይ ማለት ነው። እና በጣም ቆንጆ ነው። ትወዱታላችሁ፣ ተጠቀሙት። ሁላችሁም የኔ ተወዳጆች እንግዲህ የተለያዩ የጣፋጭ አሰራሮችን የተለያዩ ምግቦችን ወደ እናንተ ይዤ የምመጣ ነው የሚሆነው። እንደምታዩት በጣፋጭ አሰራር ዋው የተባለልኝ ነኝ። ራሴን እያካበድኩ አይደለም። በነገራችን ላይ መዳም በጣም ነው ተመሰክርልኝ በዚህ ጉዳይ እንኳን ማለት ነው። እና በጣም ነው የሚጣፍጠው። በጣም ቆንጆ አሰራር ነው። እንደምታዩት እዚህም ጋር ዶናት ይዤ መጥቻለሁ። እዚህም የተለያየ የበስቡሳ አሰራር አለኝ። የተለያየ የበስቡሳ አሰራር አለኝ። በጣም የሚገርም አሰራር ነው። እና ሞክሩት፣ ትወዱታላችሁ። ተወዳጆቼ ሞክሩት፣ ትጠቀሙበታላችሁ። አንዴ ከሞከራችሁት በነገራችን ላይ መቼም አታውቀውም። ሁል ጊዜ መቼ በሞከርኩት ነው የምትሉና በጣም ወደ እናንተ እንግዲህ ቆንጆ ቆንጆ የምግብ ዝግጅቶችን የተለያዩ ነገሮችን ወደ እናንተ ይዤ የምመጣ ይሆናል። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር በማድረግ
ልጅ ቤተሰብ እንዲደርስ እያደረጋችሁ አበረታቱኝ የኔ ተወዳጆች። አይከፈልበትም። ላይክ አድርጉ እስኪ ማሮቼ፣ ላይክ አድርጉ። በእውነት ላይክ አድርጉ፣ አይከፈልበትም። ላይክ አድርጋችሁ ወጡ ማለት ነው፣ ስትወጡ ለማለት ነው። እና እንደዚህ አይነት ቆንጆ ቆንጆ ጣፋጭ የሆኑ አሰራሮችን ወደ እናንተ ይዤ መመጣ ይሆናል። እናንተ ድጋፋችሁ በርታታችሁ አይለየኝ። አብራችሁኝ ስለምትሆኑ ስለምታበረታቱኝም እጅግ አድርጌ ነው ማመሰግነው። በእውነት ለሀገራችን ኢትዮጵያ ሰላም፣ ፍቅር፣ አንድነትን ያድለን። ምንሰማው ምናየውን ነገር እንዲያው እግዚአብሔር አስወግዶ ሰላሙን፣ ፍቅሩን፣ መተሳሰቡን አገራችን እንደ ጦር እንድንፈራት ሳይሆን እንደ ልዕልት እንድናያት፣ እንድንወዳት፣ እንድናከብራት እግዚአብሔር በእውነት አይምሮ ልቦና ይስጠን። ሰው በሀገሩ መከበር አልቻለም። ሰው በሀገሩ ምንም ቃላት መናገር አልቻለም። እና ያው በግድ አክብሩኝ አይነት ነገሮችን አሉ እያየን ነው እየሰማን ነው። እና እግዚአብሔር በእውነት ልቦና ይስጠን። ሁላችንም ወዳችኋለሁ። ላይክ ሰብስክራይብ በማድረግ ሌሎች ቤተሰብ አድርሶልኛል።